ኢንተርቪው አይ ቲንክ የዛሬ 10 ምናምን ዓመት አረጀን እንደዚህም ሳንወፍር እንደዚህም ሳንሸብት የዛሬ 15 ዓመት መሰለኝ በድምጻችን ሰማ ትግል ጊዜ ከዛ በፊትም በተደጋጋሚ እንደዚህ ሚዲያው ሳይበዛ ያኔ ያስታውሳሉ የዛሬ 15 ዓመት እንዳልከው ወጣቱ የፖለቲካ ምሁር በሚልም አንተን ተመልካችም ለኢትዮጵያ ሕዝብን በማስተዋወቅ የኛም ሚና እንዳለ የሚታወስ ነው። አንተም በወቅቱ የነበረን የፖለቲካ ዕውቀት አጠቃላይ ብዙ ነገሮችን ስትገልጽ የነበረበት ሁኔታ የሚታወስ ነው። ለማንኛውም ረጅም ጊዜ ብዙ ነገር ሆኗል። አንተም ታሰርክ። የኢትዮጵያ ፖለቲካ በብዙ ነገሮች ውስጥ አልፏል። እንደው ዛሬ ስላለፈው ነገር ለማንሳት አይደለም፣ እውነት ለመናገር በብዙ መድረኮች ላይ ብለኸዋል፣ በብዙ መድረኮች ላይ አንስታል። ስላለፈውም ዛሬ እሱ ላይ የምናጠፋው ጊዜ የለም። ስለ ዛሬውና ስለ ወደፊቱ የምናወራቸው ነገሮች ይኖራሉ። ግን እንደው ለመንደርደር ያህል ከባለፈው የፖለቲካ ህይወቴ እንደው ባላደርገው ወይም ደግሞ ባደርገው ኖሮ ብለህ የምትቆጭበት ነገር አለችን? ባጭሩ መልሰልን ወደ ወቅቱ ሁኔታ እንመጣለን። ወደ ኋላ መለስ ስትል ይሄን ባረግ ኖሮ የምትላቸው ይኖራሉ። ግን ደግሞ ሄደህ ብለህ በዛ ጊዜ የነበረው የራስ ተክለሰብና የማህበረሰብ ሁኔታ የኢኮኖሚ ሁኔታ ላይፈቅድ ይችላል። ለምሳሌ እኔ አሁን ኢትዮጵያን ማቃትን ያህል ያለ ያላቃትም በ17 ዓመቴ ነው ከሀገር የወጣሁት። ከዛው ወደ ፖለቲካ ተቀላቀልኩ። ከዛ በኋላ ኢትዮጵያን ከሩቅ ነበር ማቃት፣ በልጅነቴ ያቃታለሁ። ከዛ በኋላ በጽሁፍና በሌላ ኢንፎርሜሽን በጥናት ነው ማቃት። አሁን ግን ወደ ሀገር ቤት ተመልሼ ቀረብ ብዬ ከዛ ደግሞ ታስሬ ከሆዷ ውስጥ ነው ማየት የቻልኩትና በተለይ ስለ ቢሮክራሲው አሰራር፣ ስለ ማህበራዊ ግንኙነቶች፣ ስለ አስተዳደራዊ መዋቅሮች የተሻለ ግንዛቤ አሁን አለኝ እና ይሄን አሁን ያለኝ ግንዛቤ ያኔ ቢኖርኝ አንዳንድ ነገሮችን ምናልባት ለየት ባለ መልኩ ላስኬድ ይችል ነበር፣ ግን ያኔ አልነበረም። እንግዲህ እንዳልኩት ወደ ኋላ ተመልሰን ብዙ ነገሮችን ማንሳት ካለብን ሌላ ጊዜ እንመለስበታለን። ዛሬ ብዙ አንገብጋቢ ነገሮች ከፊታችን ተደቅነዋል። ወቅታዊ ሁኔታዎች አሉ። ወዴት እያመራን ነው የሚለውም ነገር በደንብ እያሳሰበን እያስጨነቀን ይገኛል። እናንተም በተለያዩ መድረኮች ስብስቦች እንደዚሁ ይህንን ነገር በመመልከት አንዳንድ እንቅስቃሴዎችን እያደረጋችሁ ነው ያላችሁት። እሱን በዝርዝር መጣበታለሁ። እንደው በጥቅል ምን ላይ ነው ያለ ነው? ከፖለቲካ ከኢኮኖሚ ከተለያዩ ነገሮች አንፃር አሁን ያለንበት ሁኔታ እንዴት ተገልጸዋለን? እንግዲህ ሶስት ነገሮች በማንኛውም ነገሮች ሶስት ነገሮች ተነጣጥለው ሊሄዱ አይችሉም። ፖለቲካ፣ ሴኩሪቲ እና ኢኮኖሚ የተያያዙ በሶስት በትራያንግል ብታስቀምጠው ሶስቱ የተያያዙ ናቸው። ፖለቲካ ከተበላሸ ወደ የጸጥታ ችግርን ያበላሻል። የጸጥታ ችግር ሲባል ደግሞ የኢኮኖሚ እድገትን ያደናቅፋልና ኢትዮጵያ ውስጥ የሆነው ሽግግሩ በመጨናገፉ ምክንያት ፖለቲካው ተበላሸ። የፖለቲካ ምህዳሩ ሰዎቹን ገፍቶ ወደ ጫካ ወደ ጦርነት ውስጥ ከተታቸው። ጦርነት መግባታችን ደግሞ ኢኮኖሚውን ከድጡ ወደ ማጡ ማምጣት አንኮታኮቷል። የኢኮኖሚ ማንኮታኮቱ የሴኩሪቲውን እንደዛው መልሶ ኢምፓክት ያደርጋል። መንግስት ወይ ደግሞ ሀገር ራሷን ለመከላከል ከውስጥም ከውጭ ለመከላከል ያላትን አቅም ያሳንሳልና አሁን የሶስቱ መበላሸት የኢኮኖሚው የሴኩሪቲ እና የፖለቲካ መበላሸት ሌሎች ብልሽቶችን ደግሞ ፈጥሮብናል። የዲፕሎማሲ ውድቀት አይ ቲንክ በኢትዮጵያ ታሪክ አሁን ያለው የዲፕሎማሲ ውድቀት ታይቶ ያውቃል። ለምሳሌ ምናልባት ኢትዮጵያ ትንሽ አይሶሌትድ ሆናለች ብለን ልናነሳ የምንችለው የደርግ ዘመን ነው። በደርግ ዘመን እንኳን ቢሆን በምዕራቡ ሀገር ተገላም ቢሆን የምስራቁ ዓለም ጋር ጠንካራ ግንኙነት ነበራት። ዛሬ እኮ ከምስራቅም ከምዕራብም ከጎረቤትም ጋር ከማንም ጋር ሽርክና የላትምና የሚገርምና የሚያሳዝን የዲፕሎማቲክ አይሶሌሽን፣ በጣም አስፈሪ የኢኮኖሚ ውድቀት፣ መንግስትና ስራ ጠልበኝነት ከልክ በላይ የሰፋበት። ስራ ጠልበኝነት ስልህ በሁለት መልኩ ልገልጸው ትችላለህ። አብዛኛው የሀገሪቷ ክፍል ከመንግስት ቁጥጥር ውጭ ይሆናል። በመንግስት ቁጥጥር ውስጥ ያለው ራሱ የመንግስት ሰዎች ራሳቸው ስርዓት አልበኛ ሆነዋል። ስርዓት አልበኝነት ሀገሪቷ ወሰንቷል፣ አናርኪ ሆነዋል ማለት ነውና ይሄ ነው እንግዲህ አሁን ጠቅላላ አድርገህ ስታየው ጀዋር ይሄንን ጊዜ ከባለፈው ጋር አነጻጽረው የባለፈው የተሻለ ነው። ምናልባትም ኢትዮጵያውያን በመንቀሳቀስ ደረጃ እንደው የተወሰኑ መብቶቻቸው የተነፈጉ አሏቸው እንጂ እንደዚህ በሀገራቸው የመኖር መብታቸው በየጊዜው ሰው የሚገደልበት የሚታሰርበት ዘመን አሁን የከፋ ነው ይላሉ። ሁለቱ ዘመናት ያለፈውና ያሁኑን ስታነጻጽረው የከፋው የትኛው? እኔም አንተም ያው መቼም በደርግ ጊዜ ተወልደን መለስና ኃይለማርያም ስንታገል ነው እዚህ የደረስነው። የደርግ ዘመንን አላስታውስም። አንተ የምታስታውሰው አይመስለኝም።
የመለስን ዘመን እናስታውሰዋለን፣ የኃይለማርያምን ዘመን እናስታውሰዋለን። በመለስና በኃይለማርያም ላይ ስንታገል ዲሞክራሲ ስርዓት ከአምባገነናዊ ስርዓት ወደ ዲሞክራሲ እንሸጋገር፣ ፍትህና እኩልነት ይምጣ የሚል ትግል ነበር። የሀገር ሁሉና ጥያቄ ውስጥ አልነበረም። የሀገር ሁሉና ጥያቄ ውስጥ አልነበረም። ዛሬ እኮ የዲሞክራሲ ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄ ባክሲት ወይም ደግሞ ከኋላ ወንበር ተቀምጠው የህዝቦች የመኖር ያለመኖር የሀገር እንደ ሀገር የመቀጠል ያለመቀጠል የህልውና ጥያቄ ለትራሊ ከዚህ በፊትም ብዙ ጊዜ ሰው ህልውና የሚለውን ነገር ያነሳዋል። ህልውና የሚለው የህልውና ትግል የሚለው ቃል በፖለቲካ ውስጥ ጥቅም ላይ መዋል ካለበት አሁን ባለው ኢትዮጵያ ሁኔታ ውስጥ ነው። ምክንያቱም ኢትዮጵያ እንደ ሀገር ለህይወቷ እየተጣጣረች ያለችበት ህዝቦቿ ወጥተው መግባት ሴኩሪቲ ቤዚክ ሴኩሪቲ ጥያቄ ውስጥ የገባበት ሁኔታ ነው ያለው። ምክንያቱም ድሮ አየህ ሰው ሀገር ነበረው፣ ደህንነት ነበረው፣ ጸጥታ ነበረው፣ ሰላም ነበረው። ያጣው ነፃነት ነበር። ያጣው በመረጠው መንግስት መተዳደር ነበር። ያጣው በነፃነት ሐሳቡን የመግለጽ መብቱ ነበር የተነፈገበት። ያጣው በእኩልነት ትሪት የመደረግ ችግር ነበር። ዛሬ ግን እነዛ አሁን ሄደህ ኢትዮጵያ ውስጥ ስለሰዎች ስለዚህ ብታነሳ ላይ ቅንጦት ነው የሚመስላቸው። አሁን ብዙ ሰው ይገደላልና ኢቭን እንግዲህ አንዳንድ ፌስቡክ ላይ ስለጥፍ ምን አንተ አሁን ኮኛ የሰው ሲሞት ሬሳ ሲጫወቱበት እኮ በቪዲዮ መግዳት ራሱ ተነዋል ኮመን ሆኖና እና የግለሰቦች ህይወትም የሀገር ህይወትም በከፍተኛ አደጋ ላይ ያለበት ሁኔታ ነው ያለው። እንግዲህ ጃዋር ለዚህ ሁሉ ምንድነው ምክንያቱ ብለህ ታስባለህ? ምናልባት የአንድ ግለሰብ ስህተት፣ የስርዓቱ አጠቃላይ የግለሰቦች ወይም ደግሞ ብልጽግና የሚባለው ስብስብ ችግር ወይስ ምንድነው? ሽግግሩ ትክክለኛ ሽግግር እንዳልነበረ ብዙዎቻችን እናምናለን። ከዛ በኋላ ወደዚህ አይነት ውጥንቅጥ ውስጥ የገባ ነው በግለሰብ አቅም ማነስ፣ ዕውቀት ማነስ ወይስ አጠቃላይ ፓርቲው እየሄደበት ያለው አቅጣጫ ይህንን ችግር አመጣብን ብለህ ነው የምታስበው? ለኢትዮጵያን ፖለቲካ ችግር አብይ ወይ ብልጽግና ፈጠረው ማለት አንችልም። ችግሮች ነበሩ። ችግሮች ስለነበሩ ነው ስንታገል የነበረው ድሮ። ግን ይሄኛው ለውጥ እነዛን ችግሮች ማዳን፣ እነኛን ችግሮች መጠገን፣ እነኛን ስብራቶች መጠገን፣ እነኛን መከፋቶች ማባበል፣ ማስታረቅ ነበረ ሁላችንም የታገልንለት ኤክስፔክት አድርገን ወደ ሀገር የገባ ነው። በተግላቢጦሽ ተቃራኒው ነው የሆነው። ህዝቡ የታገለው ወደ ዲሞክራሲ ሽግግር ወደ ዲሞክራሲ ስርዓት ለመሻገር ነው የፈለገው። አብይና ግብረ አበሮቹ ግን አዲስ አምባገነናዊ ስርዓት ለመመስረት ሞከሩ። የአንድ ፓርቲ በላይነት ያለበትን ስርዓት ወደ ብዝሃ ፓርቲ ለመቀየር ታግለን፣ እነሱ ግን የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ለመቀየር ያደረጉት ሙከራ ቅድም እንዳልኩት የፖለቲካ ቀውስ ውስጥ ከተተ። የፖለቲካ ቀውስ አመጣ። በአገሪቱ የፖለቲካ ሊቃን መካከል መቃቃርን አመጣ። መቃቃሩን በጉልበት ለማፈን ሄደ። በጉልበት ለማፈን ሲሄድ አንድ አምባገነን ወድቆ አዲስ አምባገነን ለመገንባት የመንግስታዊ አቅም ያስፈልጋል። የመንግስታዊ አቅም ነው የኢኮኖሚ አቅም፣ የወታደራዊ አቅም፣ የማህበራዊ መሰረት ሊኖር ይገባል። በሽግግሩ ጊዜ ይሄ አልነበረም። ያለ አቅሙ ለማፈን አብይ ያደረገው እርምጃ አመጽ ነው ወለደ። ከትግራይ ጋር ጦርነት ተገባ፣ ከኦሮሚያ ጋር ጦርነት ተገባ፣ ከአማራ ጋር ጦርነት ተገባ። በየቦታው የመንግስት መፍከስና ሴንተርስ ኦፍ ፓወር ኢመርጅ ማድረግን እድል ፈጠረና ፕራይመሪሊ ለዚህ ቀውስ ተጠያቂው ከማንም በላይ አብይ ነው። ምክንያቱም ችግሩን ከስር መሰረቱ ፈጥረው እንኳን ባንል ችግሮች እንዲባባሱ ሀገር አይደለም በዓለም ታሪክ የነበረውን እድል፣ የነበረውን ድጋፍ፣ የነበረውን የህዝብ ፍቅርና ተስፋ በአጭር ጊዜ ውስጥ ከአፈር የደባለቀ ከአሸዋ የደባለቀ ሌላ መሪ ያለ አይመስለኝም ያለና የሀገርን እድል አጨናገፈ። አሁን እንግዲህ ራሱም ሀገርም ችግር ውስጥ ገባ። እንግዲህ በተናጠል እንመልከታቸው። ቀደም ሲል ያልካቸው ሶስት ነገሮች የሚያያዙ ናቸው። ደህንነቱ፣ ኢኮኖሚውና ፖለቲካው የሚል ነገር አንስታል። በተናጠል መመልከት ከተቻለ የፖለቲካው ችግር እንግዲህ ተያያዥ ናቸው። አንዱ አንዱን ይመጋገባልም ይወራረሳልም። ተያያዥ ሆኖ ደግሞ አንድ ላይ ሲመጡ ሀገር የመፍረስ አደጋ ውስጥ ትገባለች ነው። እስቲ ፖለቲካውን እንመልከት። የፖለቲካው መሰረታዊ ችግር አሁን አብይ የሚከተለው ምንድን ነው?
ያን እናንተም ስትኮንኑት ሌሎቻችንም ስንወቅሰው የነበረው ስርዓት አለ። አብይ አህመድ የዛ ስርዓት ውላጅ የዛ ስርዓት አስቀጣይ ስለሆነ የተለየ ነገር ይዞ አልመጣም ብለው የሚከራከሩለት እንደውም ሊያክም ነው የመጣው የሚልም መገለጫ የሚሰጡት አሉ። አዎ ብዙዎች አሁን ላይ እንኳን እንደዛ የሚያስቡ ያሉ አይመስለኝም። እንኳን ሌላው ማህበረሰብ ባጠገቡ ያሉ ግለሰቦች ሚኒስቴሮቹም ይሄን አያምኑትም። መጀመሪያ አካባቢ ላይ ጥቂቶቻችን በደንብ ተረድተነዋል። አላማው፣ አካሄዱ፣ ብቃቱ፣ ድክመቱም በደንብ ነበር የተረዳ ነው። ለዛም ነው ሽንቴን ገትሬ ጠቅላይ ሚኒስትር እንዳይሆን ስከራከር የነበረው። አይ ቲንክ ብዙ የሀገራችን ልሂቅ በአሁኑ ወቅት በብልጽግና ውስጥ ያለው ፕሮባብሊ 99% የሚሆነው ይህንን ይረዳዋል። የአብይ ፈንዳሜንታሊ ችግር አንደኛ የአቅም ማነስ ነው። ለአመራር ሁለት ነገር ያስፈልጋል። ወይ በትምህርት ወይ በልምድ የአመራር ብቃትን ማካበት መቻል አለበት። ሁለቱንም የለውም። ትምህርት የለውም፣ ሀገር የማስተዳደር ልምድ የለውም። ከዚህ በተቃራኒ ደግሞ በጣም 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 ትልቅ አምቢሽን አለው። ያን ሁለቱ ተጋጨበት። አየህ፣ ግለሰባዊ ብቃት ሳይኖረው፣ ልምድ ሳይኖረው፣ ዝግጅት ሳይኖረው፣ ይሄ እንግዲህ በመጽሐፍ ውስጥ አይተው እንደሆነ ያኔ ገና እነሱ የኦህዴድ ሊቀመንበር ሳደርጉት ለኦህዴድ ማዕከላዊ ኮሚቴ ጽፌ የላኩት ግምገማ ነውና ብቃቱ ልምዱ ሳይኖረው ከአንድ አውራ ፓርቲ ወደ አንድ ግለሰብ አመራር ለመምራት ሄደ። ሊሸከመው የማይችለውን ሸክም ለማንሳት ሲሞክር ቀና እንዳደረጋት ኢትዮጵያን ፈጣፈጣት ማለት ነውና የአብይ ፈንዳሜንታል ችግሩ የራሱን ብቃት ማነስ ብቻ ሳይሆን ያን ብቃት ማነስ አለመረዳቱ። ሰዎች እኮ ትምህርት ከሌላቸው ልምድ ከሌላቸው አትሊስት ያን ከተረዱ ብቃትና እውቀት ባላቸው ሰዎች ራስን መክበብ፣ የነኛ ሰዎች ምክርና ድጋፍ መሻትና መጠቀም መቻል ነበረባቸው። ያን አላደረገም። ደጉዱ ለዘር ስንት ማአት ሰው ነው ከዚህ ከዲያስፖራ ከሀገር ውስጥ ተሰባስቦ እሱ የተረባረበው እሱ እንዲሳካለት ያን ሁሉ በትኖ በአሁኑ ወቅት ብቻውን እየተንገዳገደ ያለው። ምናልባት አሁንም ከዚሁ ከፖለቲካው ጋር ወጣ ብለን ደግሞ ደህንነቱን ስናይ አሁን መሰረታዊ የኢትዮጵያ ሕዝብ አንገብጋቢ ችግር ምናልባትም ሰላምና ዳቦ ጥያቄ ነው። በተለይ ሰላም ከምንም በላይ ዳቦን እንኳን ሄዶ እንዳበስል እንዳይጋግር እንዳያመርት ትልቁ ችግር የሆነው ሰላሙ ነው፣ ደህንነቱ ነው። አጠቃላይ ኢትዮጵያ በአሁን ሰዓት ማለት በሚቻል መልኩ ከ70 እስከ 75% በሚሆነው መልኩ የጸጥታ ችግር ያለባቸው አካባቢዎች ናቸው የሚበዙት። የደህንነቱ ችግር የጸጥታው ችግር ከፖለቲካው ጋር ተያያዥ ቢሆንም ግን በተለየ ሁኔታ የሚጠቀስ ነገር አለ። በአሁኑ ጊዜ እንግዲህ የግለሰብ ደህንነትም የማህበረሰብ ደህንነትም የሀገር ደህንነትም ነው አደጋ ላይ የወደቀው። ሰዎች እንደ ግለሰብ ወጥተው መግባት በሀብታቸው ላይ የማዘዝ በሀብታቸው ላይ ባለቤት ሆነው የመቆየት መብት የላቸውም። ሰዎች እንደ ዕቃ እየታፈኑ የሚሸጡበት ንብረታቸው በመንግስትም ከመንግስት ውጭ ያሉ ኃይሎችን በፈለገው ጊዜ የሚቀራመቱበት የሚዘረፉበት ሁኔታ በግለሰብ ደረጃ ስትወስድ፣ በማህበረሰብ ደረጃ ስትወስድ ህዝቦች፣ ቡድኖች በማንነታቸው የሚጠቁበት የሚፈናቀሉበት የሚፈጁበት ሁኔታ የተፈጠረው ህዝቦችን የተለያዩ ብሔሮችን የተለያዩ ጎሳዎችን የሃይማኖት ቡድኖችን መንግስት ሆነ ብሎ የሚያጋጭበት መንግስት የጸጥታ አስጠባቂ ሳይሆን የጸጥታ በጥባጭ ሆኖ የቀረበበት ሁኔታ ነው የምታየውና የዚህ ሁሉ ምክንያቱ ምንድነው? አየህ እነዚህ ልጆች እና ሌሎቹም እዛ አካባቢ ያሉ ልጆች ሲያሰለጥኗቸው የነሱ የዶሮ አለቆች የሴኩሪቲ ማኔጅመንት ብቻ ነው ያሰለጥኗቸው። የፖለቲካን ጉዳይ ለፖለቲካዊ ችግር፣ ለፖለቲካዊ ጥያቄ፣ ለፖለቲካዊ ቀውስ ፖለቲካዊ መልስ መሻት ላይ አይደለም ያስቀመጧቸው። they never let them in the strategy room in the political strategy room አስገብተዋቸው አያውቁም። ሁሌም የሴኩሪቲ አስፈጻሚ ነበሩ። ስለዚህ ሴኩሪቲን እና ፖለቲካ ተያያዥ መሆኑ ራሱ አይረዱም። እና የሀገሪቷን የሄዱበት እንግዲህ ያው ረጅም ነው ሰፊ ጊዜ የሚወስደው፣ ግን ባለፉት 7 ዓመት የሄዱበት የፖለቲካ ችግሩን በፖለቲካ ከመፍታት ይልቅ በጉልበት ለመፍታት ሞከሩ። ችግሩ ምንድነው? ጉልበቱ አልነበረም። ለምን ነው ጉልበቱ ያልነበረው? እንደሄደን አካባቢ ስለ ሴኩሪቲ ሴክተር ሪፎርም ደጋግሜ እናገር ነበር። መከላከያው ሪፎርም እንዲደረግ ሁላችንም ስናገር ነበር። ደህንነቱ ሪፎርም እንዲደረግ የተደረገው ግን
ሴኩሪቲ ሴክተር ሪፎርም ሳይሆን የሴኩሪቲ ሴክተር ዲስማንትልመንት ነው የተደረገው። በተለይ ብሔራዊ መረጃና ደህንነት የሚባለውን ተቋም የሂውመን ኢንተለጀንሱን ብትንትኑን ያወጣው። ምክንያቱም በሳይበር ሴኩሪቲን በደንብ አይረዳም። ሳይበር ሴኩሪቲ ሰፕሊመንተሪ ነው ለሂውመን ሴኩሪቲ፣ ለሂውመን ኢንተለጀንስ ሰፕሊመንተሪ ድጋፍ ሰጪ ነበር መሆን የነበረበት። የሂውመን ኢንተለጀንስ ማለት እንግዲህ በረጅም ዘመን እድሜ እያካበትክ የምታመጣበት። እኔም ብድግ አድርገህ ኢንተለጀንስ ውስጥ ብትከተኝ 20-30 ዓመት ከቆየ ሰው ጋር እኩል ሆን አልችልም። ኤክስፒሪየንስ ነው የሚጠይቅ፣ ትምህርትና ኤክስፒሪየንስ የሚጠይቅ ነው። እነኛን ኦፊሰሮች በተናቸው፣ እነሱም በተናቸው። መከላከያ ውስጥ ብትንትኑ አወጣው። ይሄንን የተዳከመ ሴኩሪቲ ይዞ በጉልበት ተቃዋሚዎችን መደፍጠጥ ሞከረ። ኦሮሚያ ላይ፣ ትግራይ ላይ፣ መጨረሻ ላይ ደግሞ አማራ ላይ ለመፍጠጥ ሞከረ። ያለ ጉርበቱ የአገሪቷን የሴኩሪቲ አቅም ካዳከመ በኋላ ለመፍጠጥ መሞከሩ ነገሮች ከመንግስት ቁጥጥር ውጪ እንዲሆኑ አደረገ። አብይ በአሁኑ ጊዜ አይደለም የተቀረውን የአገሪቷን ክፍልተውና የራሱን ሴኩሪቲ ሊቆጣጠር የሚችልበት አይደለም። ዛሬ እኮ በሀገራችን ውስጥ ሪፐብሊካን ጋርድ መከራየት ትችላለህ፣ ፖሊስ መከራየት ትችላለህ። ሶ there is privatization of security እና ይሄ ሁሉ የሚያሳይ የሴኩሪቲ ሴክተሩ መዳከሙ ኦፍ ኮርስ መነሻው ፖለቲካ ቢሆንም የሴኩሪቲ ሴክተሩን ራሱ የሄደበት ለራሱ ተገዢ ለማድረግ ትሬት እንዳይሆኑበት የሄደበት መንገድ የሀገሪቷን የሴኩሪቲ አቅም በጣም ያመናመነ ነበር። እንግዲህ ከዚሁ ጋር በተያዘ ኢኮኖሚ ነው የምናንሳ። በተለይ በኢኮኖሚ ላይ ብዙ ጊዜ በመድረኮችም ስትናገር ነበር። አሁን ኢትዮጵያ ያለችበት የኢኮኖሚ ሁኔታ በጣም አደገኛ በሚባል የሰዎችን የወደፊት ህልውና አደጋ ላይ በጣለው መስመር ላይ እየገሰገሰ ይገኛልና ከዚህ አንጻር መሰረታዊ ችግሩ ምንድነው? አብይ አህመድ ኢትዮጵያ ብልጽግና ላይ ናት፣ እንደውም አሁን መሪ ቃላቸው የመስፈንጠር ዘመን ነው ብለዋል። መስፈንጠር ላይ ነን፣ በ2018 ደግሞ ይሄንን በብዙ ጥፍ የምንጨምርበት ዘመን ይሆንልናል ብለዋል። ብልጽግና የሚሉትንም ፓርቲ ሲያቋቁሙ ብልጽግናን በእጃችን የምንጨብጥበት ጊዜ ሩቅ አይደለም በሚል ነው። እንዴት አየው ከኢኮኖሚ ጋር ተያይዞ ያለውን የአብይ አህመድን ዘመን? ከዳው ወደ ምን እንዳይደረሰ ነው ደግሞ አዲስ ያመጡት። ከዳው ወደ ምን አብይ እኮ ዱርዬ ነውና ይሄ የመርጋቶ ሞጭላፊዎች አሉ አይደለም፣ አምታቶ ኪስ ገብቶ ምናምን ወደ ሀብታም የሚሆኑ ተቀባብተው የሰው ወይ መኪና ተገናኝተው ሀገር እንደዛ አያድግም ነው። አንድ ሰው ወይ ሎተሪ አሸንፎ ወይ ሰርቆ ምናምን ሀብታም ሊሆን ይችላል። ደጋግሜም ብለው አብይ ቲንክስ ላይክ ዛት ሀገር እንደዛ የሚያድግ ይመስለዋል። ሀገር በስሎጋን በመፈክር አያድግም። ሀገር ሰርቆ አያድግም። ሀገር በሎተሪ አያድግም። ሀገር በፕላን በፖሊሲ የታገዘ ጠንክሮ በመስራት አመራር በመስጠት ነው ሀገር ሊያድግ የሚችለው። እና ይሄ እንፈለጠራለን ከዳ ወደ ምንዳ አምና ከዳ ወደ ምንዳ ብለው እዳ በዳ አረጓት ሀገሪቷን። ከዳ ወደ ምንዳ ባሉበት አመት ውስጥ የሀገራችን ጂዲፒ አይ ቲንክ 200 ቢሊዮን ወደ 100 ቢሊዮን ዝቅ አለ። ከዚህ ማጅንስ ምን ነው የዚህ ሁሉ ጣጣ አንዱ አስተሳሰቡ ነው። ይሄ ፕሮስፔሪቲ የሚባለው አስተሳሰብ በጣም ስትሬንጅ ነገር። ተመኝ እንጂ ሁሉ ይሞላልሃል you know you just have to wish it። እናውቀዋለን፣ አሜሪካ ውስጥ ያደጉ ሰዎች እናውቀዋለን ይሄ ነገር ከየት ነው የሚመጣ። እስካም ነው እስካም መነሻው አንዱ እሱ ነው። ኢኮኖሚ እንዴት ነው ያመነመነው? ቅድም እንዳልኩ የመንግስትን አቅም ካመናመነ በኋላ የፖለቲካውን ችግር በፖለቲካው መፍታት ይልቅ በዛ በተዳከመ መንግስታዊ አቅም ወደ ጦርነት ገባ። ወደ ጦርነት ሲገባ ጦርነቱ የሀገሪቷን ኢኮኖሚ በላው። ከ60 እስከ 100 ቢሊዮን ዶላር የሚሆን በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት ዲስትሮይ ያደረገው የመሰረተ ልማት መውደም፣ የውጪ ኢንቨስትመንት መጥፋት፣ ሁሉም ተደማምሮ መጡ። ከዛ የተረፈችው ምን ቢያደርግ ይሻላል? ትንሽ የቀረሰችው ነበር በልጅ ላይ ቤተማ በጣም we are so unlucky እኮ በዚህ ጊዜ እንዲህ አይነት ሰው እንዴት መጣ የሚለው ራሱ you have to really ask። ፈጣሪ ምን ብናደም ምን በበድለው ነው በዚህ ጊዜ እንዲህ አይነት ሰው ያመጣው? ከጦርነት የተረፈችውን ገንዘብ ሰብስቦ ወይ ቤተ መንግስት፣ የመንገድ ላይ ብልጭልጭ፣ መዝናኛ፣ ላሊበላ ቱሪስት ሄዶ ማየት ተስኖት እያለ
ጎርጎራ ብሎ እዛ ጋር ገንዘብ ያፈሳል። በጦርነት ከጦርነት መውደቅ የተረፈውን ብልልጁ ላይ ወጣው። ከብልልጁ የተረፈውን ደግሞ ምን ቢያደርገው ይሻላል? ሄደና ከአይኤምኤፍ ጋር አይኤምኤፍ ከእናቴ መቀነስ ነው ብሎ ሄዶ ሲፈታው የተረፈችውን ኢኮኖሚ ጠቅልሏት ወጣ ማለት ነው። ከአይኤምኤፍ ጋር ያደረጉት ስምምነት ምንድነው? ታሞ ባልጋ ላይ ያለን ሰው ኮሶ እንደመስጠት ነው። ኮሶ ገጠር ልጅ ነው። ኮሶ ታውቃለህ? ኮሶ ሰጣት አገሪቷን። የአገሪቷን ኢኮኖሚ ተቅማጥ ነው ያደረገውና አሁን ክራሽ አደረገ። ኢኮኖሚ ዳን እና የኢኮኖሚው መዳከም ብቻ አይደለም፣ የኢኮኖሚው ሙሉ በሙሉ ወርቆ ያለበት ሁኔታ ነው ያለውና የሚያሳስበኝ ክራይሲስ ውስጥ ገባለህ። አንዳንዴ ሳታስበውም እኮ የሀገር ኢኮኖሚ ክራይሲስ ውስጥ ሊገባ ይችላል። ቀውስ ውስጥ ነኝ ብሎ ማሰብ መቻል አለበት። አሁን የምናውቃቸው ትላልቅ ክራይሲሶች እንደ አርጀንቲና፣ ብራዚል፣ አሜሪካ ራሷ ግሬት ዲፕሬሽን ውስጥ ገብታ ነበረ። የኤዥን ፋይናንሻል ክራይሲስ ትገባለህ። ክራይሲስ ከገባህ ከክራይሲስ ለመውጣት መስራት አለበት። ግን ክራይሲስ ውስጥ እንደገባ ቀውስ ውስጥ እንደገባ ራሱ ማመን መቻል አለበት። ኢትዮጵያ ደሃ ሀገር ነች። በድህነት ነው ያደግነው፣ ምንም ጥያቄ የለውም። ግን አስተማሪ ልጆቹ መቀለብ ሲያቅተው፣ ዶክተር ልጆቹ መቀለብ ሲያቅተው፣ እኛ ከበረሃ የምንመጣ ሰዎች ዝናብ ሲጠፋ እርዳታ ስናገኝ ያደግነው፣ ምንም ጥያቄ የለውም። ከተማ የሚኖር ሰው ግን የመንግስት እርዳታ ሲጠባበቅ፣ መምህራን በትምህርት ቤት ሲመገቡ ቤታቸው ሲመብለ የሚበሉት አጥተው አይነበር ሄድ ነው እና የባንክ ሰራተኛ፣ የፍርድ ቤት ሰራተኛ፣ ዳኞችና ጠበቆች ቡሌ ከሆቴል ገዝተው ሲገቡ ኢትዮጵያ ውስጥ ይሄ ነገር ነበረ ወይ አልነበረም? እና ይሄ ሁሉ ባለበት የመስፈንጠር ዘመን ይሉሃል። የሚያስፈራ እሱ ነው። ምክንያቱም ቀውስ ውስጥ ነን። ከዚህ ቀውስ ውስጥ ጠንክረን እንወጣለን ማለት አንድ ነገር ነው አይደለም። ከከፍታ ዘመን አልፈን አሁን ደግሞ የመስፈንጠር ዘመን ላይ ነን ሲሉ ይሄን የሚያክል ድናያል በጣም አደገኛ ነው እና አረሙት ላይ ያለን ኢኮኖሚ እየተፈጠረ ነው ካልክ ምን አይነት አስፈልግለትም ማለት ነው። ጋር ወደ ዋናውም ወደ መሰረታዊ ወደ ሆነው ወደ ወቅታዊ ጉዳይም ይህንንም ቃለ መጠይቅ እንድናደርግ ወዳደረገን የሰሞኑ ግርግርም ለመምጣት በሚል ነው። እንግዲህ የኢኮኖሚው መስፈንጠር አጠቃላይ ብዙ ነገሮች ሰሞኑን ከአባይ ግድብና ከዚህ ከማዳበሪያ ፋብሪካ ግንባታ ጋር ተያይዞ በትክክልም አብይ አህመድ ባለ ራዕይ ነው፣ በፊት ሲናገር የነበረው ህልሙን ነው ያሉ የበፊት ቪዲዮቹን እያመጡ አሁን ያው የተናገረውን እየፈጸመ ያለ ቃሉን በተግባር እየፈጸመ የሚገኝ መሪ በሚልም መገለጫ በሚቆጣጠሯቸው ሚዲያዎች ላይ እየገለጹ ይገኛሉ። እስቲ ስለ አባይ ግድብ ሰሞኑን አብይ አህመድ በስፋት ስብናውን ከፍ የሚያደርጉ ነገሮች እየመጡ ነው። አባይን የሰሩ የጀመሩ እጆች ቢኖሩም የነዛ እጆች የነዛ ሰዎች ታሪክ በተወሰነ ደረጃ እየኮሰሰ አብይ ግን ከፍ ብሎ እንዲታይ የሚደረግባቸው ዘመቻዎች ነው የተጀመሩትና እስቲ ስለ አብይ እና አባይ ምን ትላለህ? ለአባይ አብይ ደረሰለት ብሏል ዳንኤል። ኢትዮጵያ ውስጥ ያሉ መሪዎችም ህዝቦችም የአባይ ጉዳይ የማያንገበግበው ያላንገበግበው ትውልድ ያለ አይመስለኝም። እያየነው አፈራችንን ጠርጎ ሳንጠቀምበት የሚያልፍ ዋና ወንዛችን በመሆኑ በጣም ተንገብግቧል። የነበሩ መሪዎችም ከአቅም ማነስ ቀላል አይደለም የግብጽ ጫናና ሳይሰሩት አልፈዋል። እኔ እናንተ እየታገል ጥርሳችን የነቀልንበት መለስ ዜናዊ ነው ይሄን ነገር እውን ያደረገው። ስንታገለው የነበረ ሰው ነው ማይንዲው ፕላን አድርጎ አመቺ ጊዜ ተጠቅሞ የውጭ ብድር ማግኘት እንደማይችል በአገር አቅም እንዲገነባ ያደረገው መለስ ዜናዊ ነው። ይሄ መለስን በብዙ ነገር መለስ አምባገነን ነበረ፣ ታግለነዋል፣ ብዙ ነገሮች አጥፍቷል። ለኢትዮጵያ እንደ ካሳ መለስ ጥሎ የሄደው የአባይ ግድብ ነው። አብይ ስልጣን ሲይዝ የአባይ ግድብ 65% ተጠናቆ ነበር። ኃይለማርያም አስቀጥሏል። በኃይለማርያም ጊዜ ከነበረው የፖለቲካ ቀውስ ጋር ተያይዞ ጀነራሎችም ብዙ ያጠፉት ነገር ነበር፣ ምንም ጥያቄ የለውም። አብይ ሊመሰገን የሚገባው ሌሎች ትላልቅ ፕሮጀክቶች እንደቆሙ እንዲቀሩ ሲያደርግ ይሄኛውን ዘግቶ በቦታው ላይ መዝናኛ ባለመስራቱ ልናመሰግነው ይገባል። እንዲጠናቀቅ በማድረጉ ብዙ የፖለቲካ ጫናዎችም ነበሩ።
መጀመሪያ አካባቢ ላይ አስፈላጊነቱም ላይ ጥያቄ ሲያነሳ ነበር። ሆኖም ግን ፋይናሊም ቢሆን ፕሮጀክቱ እንዲጠናቀቅ በማድረጉ ሊመሰገን ይገባል። ክሬዲት ጠቅልዬ ኪሴ ላድርግ ካለ ግን አስቸጋሪ ነው። ምክንያቱም የመለስን ሚናና የአብይን ሚና እናወዳድር ካልን ዞን እና ጥንቸልን ማወዳደር ስለሚሆን ኢትስ ኖት ፌር እኔ ሁለቱንም ታግያቸዋለሁ። ኢትስ ጀስት ኖት ፌር እና በአባይ ጉዳይ ከፍተኛ ሚና የነበረው መገንባት የቴክኒካል ስራው ብቻ አይደለም፣ ፕላኒንጉን በሚስጥር ያን ነገር ይዘውት በዛም ወቅት ራሱ እኔ ስደግፈው መለስ እየታገልኩትም የደገፍኩት ነገር ካለ በአሰብ ላይ በአባይ ላይ ያደረገው ነገር ነውና አይ ቲንክ ክሬዲት should be given where it's due and that መለስ እውነት ግን ጀዋር ተጠናቋል ወይ የሚልም ጥያቄ ይነሳል። አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው? ግድቡስ በፊት ከነበረው አቅም አንፃር በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው? የተለያዩ የአቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል። ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ፣ እነዚህ ነገሮች ተደርገዋል። አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ? ዋናው ትልቁ ስራ ግድቡ ተገነባ፣ ከዛ በኋላ ምሰሶ ተከላ፣ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም። ዝም ብሎ ግድቡ ተመረቀም የሚባል ነገር አለ። ከግድቡ ተጠናቆ ከመመረቁ ይልቅ ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል፣ ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን እውነት ተጠናቋል ግድቡ? እሱን ጥያቄ ለባለሙያዎች ተዋዋለሁ። አንዳንዴ አልሐምዱሊላህ ማለት አለበት ትንሿን ነገር። እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላቅ ትንሽ ነገር ሲያለማ እሷንም እኔ ፍራቻ ነበር ደጋግሜ ስጽፍ ነበር። ያኔ ተዝካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት የሀገራችን ዲፕሎማቶች ተረባርበው ተዝካለ ከትራምፕ አማች ጋር አብርሃም ሳኮድ እኮ ነው ሄዶ የፈረመው። በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረመ። ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ ዲፓርትመንት በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው። ያ ነገር ወደፊት ያው ሰዎቹም አሁንም በውጭ ጉዳይ ውስጥ ስላሉ ብዙ ልገባበት አልፈልግም። በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው። ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው። የተረፈውን ወደ ኋላ እንጨርሰዋለን፣ አጠፋውም ወደ ኋላ እንጨርሰዋለንና my expectation for the guy solo አንተ ቆም የምሰማቸው ነገሮች አሉ። ለምሳሌ ተርባይኖቹ ቁጥር ቀንሷል፣ የመያዝ አቅሙ ቀንሷል፣ ሌላም የሚባሉ ነገሮች አሉ። የቀነሰውን እንጨምርበታለን። this is strategically very important project። ውሃውን ራሱ መያዝ እንትን ራሱ ኢነርጂ እንኳን ፕሮዲዩስ ባያደርግልን ውሃውን መቆጣጠር መቻላችን it gives us significant comparative advantage ከግብጽ ጋር እዛ ይሄ የሜካኒካል ስራው ራሱ ብቻ ተሰርቶ ማለቁ gives us strategic advantage ይሰጠናል። እሱ ወደፊት የሚመጣው አመራር የሚመጣው ትውልድ ደግሞ የመስመር ዝርጋታውንም እያሰፋው ይሄዳል። ለምርጫ ነው ይጨፍርበት፣ ምንም እንትን የለውም ይጨፍርበት እና ለምን እንደሚያደርገው እኮ እናውቃለን። አሁን ከምርጫ ጋር ተያይዞ አሁን የህዝቡን ቀልብ ምናምን ለማጥፋት ነው። እንደ ያዩ መዳበሪያ ፋብሪካ ግንባታ መንገድ ላይ ቢጥለው ኖሮስ፣ እንደ ስኳር ፋብሪካዎቹ መንገድ ላይ ጥሏቸው ቢሄድ ኖሮስ ስንት ገንዘብ የተፈሰሰበት የዚህ የህዳሴ ግድብ ጥቅም ኢኮኖሚያዊ ብቻ አይደለም፣ የሴኩሪቲ እና ጂኦፖለቲካል ጥቅሙ በጣም ትልቅ ነው። ለኔ አንድ ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚያጠሚ ደግሞ ጥቅም አለና እሱን አፕሪሺየት አድርገ ነው
የአብይና የጋሻ ጃግሬዎችን ጭፈራም ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይበጃ ይመስለኛል።